ሰባተኛው ጠቅላላ ሀገራዊ ምርጫ ግንቦት 24 ቀን ተካሂዷል። ድምጽ የተሰጠባቸው ወረቀቶች ወደ ማዕከል እየተሰባሰቡ ነው። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በሰጡት መግለጫ የምርጫ ክልሎች የማዳመሩን ስራ አጠናቀው ውጤት ይፋ እያደረጉ ነው። ይሁን እንጂ በተወሰኑ አካባቢዎች ተግዳሮቶች በማጋጠማቸው ሂደቱን አዘግይቶታል ብለዋል። በምርጫው ሂደት የተለያዩ ቅሬታዎች ለቦርዱ ቀርበዋል ያሉት ሰብሳቢዋ ለቅሬታዎቹ አፋጣኝ ምላሽ ለመስጠት እየተሰራም ነው ብለዋል። ህዝብ በተወካዮቹ በኩል አስተዳዳሪውን መምረጥ እንዲችል ምርጫ ማካሄድ አማራጭ የሌለው እንደሆነ በርካቶች ዘንድ ስምምነት አለ። ፓርቲዎች ሀሳባቸውን ሸጠው በህዝብ ተቀባይነት አግኝተው ስልጣን ለመያዝ በምርጫ ሂደት ማለፍ ግድ ይላል። ከዚህ አንጻር ሰባተኛ ሀገራዊ ምርጫ ያለፈባቸው ሂደት ምን ያህል ግልጽ ህግና ስርዓትን የተከተለ ነው? በቅድመ ምርጫ የእጩ ምዝገባ፣ የመራጮች ምዝገባ፣ የመራጮች የምርጫ ትምህርት፣ የምርጫ ታዛቢዎች ምርጫና ፈቃድ አሰጣጥ፣ የምርጫ ዕለት የድምፅ አሰጣጥና ድህረ ምርጫን በተመለከተ ጥንካሬ ድክመቱን፣ ተሞክሮ ችግሩን፣ የፖለቲካ ፓርቲዎች ፉክክር ጤናማነት ጊዜ ወስደን ከበጎ ተጽዕኖ ፈጣሪ ኢትዮጵያ ማህበር ፕሬዝዳንት ከበደ ፎንጃ ጋር ቆይታ አድርገናል። አቶ ከበደ ፎንጃ የበጎ ተጽዕኖ ፈጣሪ ኢትዮጵያ ማህበር ፕሬዝዳንት፣ ለጊዜዎትም ለአስተያየቶትም በጣም አድርጌ አመሰግናለሁ። በኢሳት ዝግጅት ክፍል ስም ወደ ቀዳሚው ጥያቄ አልፋለሁ። እንግዲህ ምርጫ ስንል ቅድመ ምርጫ አለው፣ የምርጫ ዕለት አለ እና ድህረ ምርጫ በሚል ሶስት ሂደቶችን አልፎ ነው ምርጫ የሚካሄደው እና ምርጫ ሲባል ደግሞ የዜጎች ዲሞክራሲያዊ መብት ማረጋገጫ ተደርጎ ይወሰዳል በብዙዎች ዘንድ። ከዚህ አንጻር የኢትዮጵያ ሰባተኛው ሀገራዊ ምርጫ ከመጀመሪያው ጀምሮ ቅድመ ምርጫ ላይ የእጩዎች ምዝገባ፣ የመራጮች ምዝገባ ምን ያህል በአግባቡ የተከናወነ ነበር ማለት ይቻላል? እስቲ ትንሽ እዚህ ላይ እንበልና ወደ ዋናው። በመጀመሪያ ኢሳትን እጅግ በጣም አድርጌ አመሰግናለሁ። ኢሳት ያው እንደሚታወቀው ለኢትዮጵያ ሕዝብ ትልቅ ባለውለታ ነው። የሕዝቡ ጆሮ ነው የምትሉት እናንተ፣ የሕዝቡ አይን ነው የምትሉት እኛ ደግሞ አይንና ጆሮ ብቻ ሳይሆን አንደበትም ነው እና እኔ ምንጊዜም ለኢሳት ትልቅ አክብሮት አለኝ። ይህን ያህል ካልኩ በኋላ ወደ ምርጫው ስንመጣ ያው የምርጫ ህግ የታወቀ ነገር ነው። በብዙ ሀገራት ቅድመ ምርጫ አለ። በቅድመ ምርጫ የሚካሄዱ ስራዎች አሉ። በአብዛኛው ሀገር ኮመን ነው። በመጀመሪያ ደረጃ ምርጫው ከመካሄዱ በፊት የሚደረጉ ዝግጅቶች አሉ። ከነዚህ ዝግጅቶች አንዱ የፓርቲዎች ምዝገባ፣ የተወዳዳሪዎች ምዝገባ ይካሄዳል። ስኬጁል ይዘጋጃል ለእያንዳንዱ ነገር። ከስኬጁሉ በኋላ ደግሞ እንደዚሁ ደግሞ የመራጮች ምዝገባ ይካሄዳል። ከመራጮች ምዝገባ በኋላ ደግሞ ያው በዛ መሃል የፓርቲዎች ውድድር ይካሄዳል። ከውድድሩ በኋላ እንደዚሁ ወደ ምርጫ ይገባል። በዚህ ረገድ ያው በሀገራችን የተካሄደውንም ስንመለከት ይህንን ስርዓት የተከተለ ነው። ከዚህ የተለየ አይደለም እና በሂደት እንግዲህ ሁሉም በተሟላ ሁኔታ ተካሂደዋል ለማለት አንዳንዴ የማያስደፍሩ ሁኔታዎች አሉ። ለምሳሌ ያህል ሁሉም ተመራጮች በቂ ጊዜና በቂ ራሳቸውን የማስተዋወቂያ ሁኔታ ተፈጥሮላቸው ራሳቸውን አስተዋውቀዋል ወይ የሚለውን ነገር ስናይ በዚህ በኩል ክፍተቶች ነበሩም ሊኖሩም እንደሚችሉ ይገመታል። ክፍተቶች የሚኖሩ ፓርቲዎች ከአቅም ከምን ችግር የተነሳ ነው ይሄ ክፍተት ሊፈጠር የሚችል? አንደኛ ራሳቸው እንዲያስተዋውቁ የተፈጠረላቸው መድረክ ይሄ አንድ መስፈርት ወይም አንድ ክራይቴሪያ ሊሆን ይችላል። በሌላ በኩል ደግሞ እነሱ በእነዚያ እድሎች የመጠቀም ችሎታቸው እና ብቃታቸው
ታለንታቸው። ይህም ሌላኛው ፋክተር ሊሆን ይችላል። በዚህ ረገድ እንዲህ አይነት ነገር ታይቷል። ግን እንዳው ጠቅለል አድርገን ስናየው በሀገራችን ምርጫ መካሄድ ከጀመረ አሁን ለሰባተኛ ጊዜ ነው እና ካለፉት 6 ምርጫዎች ብዙ ትምህርት ተቀስሟል እና ካለፉት የተሻለ ምቹ ሁኔታ ነበር ለማለት ያስችላል። በእኔ እይታ እንደዛ ነው ያየሁት። ምቹ ሁኔታ ለፓርቲዎች ለተፎካካሪዎች ማለት ሆነ። ለፓርቲዎች ለተፎካካሪዎችም ለመራጩ ለምሳሌ ያህል ባለፈው ጊዜ የሩቁን ትተን እንዳው የ6ኛውን ብንመለከት የምርጫ ጣቢያዎች ያኔ ብዙ የተጨናነቀ የሰው ኃይል ነበራቸው። በአሁኑ ግን እኔም ራሴ ያው እንደ መራጭ ተመዝግቤ ምርጫ አካሂጃለሁ። በጣም የተሻለ ነበር። እንዳለፈው ብዙ መጨናነቅ ባልተፈጠረበት ሁኔታ ነው መርጠን የገባ ነው። ብዙም ቦታ ስጠይቅ ደግሞ ጓደኞቼም እንደዚህ የቅርብ ሰዎችም ሲናገሩ እንደሰማሁት በጥሩ ሁኔታ ነው። ግን ምርጫው እኮ ተገፍቶ እስከ ምሽት እስከ 7 ሰዓትም የተቆየበት ሁኔታ አለ። ለምሳሌ አሁን 6ኛው ምርጫ ላይ ሰው ቶሎ ቶሎ እየመረጠ የሄደበት ሁኔታ አለ። አሁን 7ኛው ላይ ግን እስከ 7 ሰዓት ሌሊት ያመሻሉ። እንደ ችግር አንዱ የሚነሳው በዚህ በዲጂታል የተመዘገቡ ሰዎችን ከፋይዳ ጋር አመሳክሮ ቁጥራቸውን ማምጣት ምናምን እነሱ ችግሮች ነበር። በእርግጥ ምርጫውን ለማዘመን ሙከራ ተደርጓል። ግን ሙከራው የተሳካ ነበር ወይ? እስቲ እዚህ ላይስ እንደው ከጓደኞቹ ከአካባቢው የሰሙት ነገር? አዎ እኔ እንደተረዳሁት እኔም ደግሞ እንዳየሁት በተጨባጭም እንዳየሁት እኔ ባለሁበት አካባቢ ካለፈው ጊዜ በተሻለ ሁኔታ ነው የተካሄደው። ባለፈው ከምሽቱ 6 ሰዓት ድረስ ቆይተው ነበር መራጮች። ዛሬ ግን እስከ 2 ሰዓት ባለው አጠናቀዋል። እኛ አካባቢ በአንዳንድ አካባቢ እንደዚህ ሲጠይቃቸው ካለፈው የተሻለ ነው ያሉኝ አሉ። በሌላ በኩል አሁን እንደተባለው ምዝገባ የተካሄደው የምርጫ ምዝገባ የተካሄደው በዲጂታል ሲስተም ስለሆነ በማኑዋልም በዲጂታል በተለይ እና የመራጮች ቁጥር በዝቶ ከተገመተው ሰዓቱም ትንሽ ሊራዘም እንደቻለ ሰምቻለሁ። ይህንን ከሚዲያም ሰምቻለሁ። የምርጫ ቦርድ ዋና ሰብሳቢዋም ሲናገሩ ሰምቻለሁ። ይሄንን እስከዚህ ድረስ ነው። ወደ ሁለተኛው ሴት የተፎካካሪ ፓርቲዎች እንግዲህ ክርክር ነበረ፣ በቴሌቪዥን በተለያየ ተመልክተናል። ይሄ ክርክራቸው ይሄ ውይይታቸው የፓርቲዎቹን አቋም ምን ያህል ያሳየ፣ ለመራጩ ሕዝብ የተሻለ አማራጭ ይዘው መቅረባቸው የተንጸባረቀበት ነበር ይላሉ? ይሄ እንግዲህ ሪሌቲቭ ነው። እንዴት ነው ያየሁት? በመጀመሪያ ደረጃ እነዛ የፖለቲካ ፓርቲዎች ወደ እነሱ ስንሄድ የፖለቲካ ፓርቲዎች በእርግጥም ፖለቲካ ምንድን ነው፣ ዋት ኢዝ ፖለቲክስ የሚለውን ነገር በደንብ ያውቁታል ወይ ለሚለው እኔ ጥያቄ ውስጥ እገባለሁ። ፓርቲ ማቋቋማቸውን እንጂ ፖለቲካ ማለት ምን እንደሆነ በአብዛኛዎቹ አያውቁም። ፖለቲካ ሶሻል ሪሌሽን ነው። ፖለቲካ ኢዝ ኤ ሶሻል ሪሌሽን ኢንቮልቪንግ ኢንትሪግ ቱ ጌን ፓወር ኦር ቱ ጌን ኦቶሪቲ። አብዛኛዎቹ ፖለቲካን እንደ ጥላቻ መንገድ አይተው የራሳቸው ፓርቲ ያልሆነውን ሌላውን ማጥላላት፣ ሌላውን ንቆ ማየት፣ እንዲህ አይነት ነገር ታያለ። ይሄ ግን የፖለቲካ ባህሪ አይደለም። ፖለቲካ ጥላቻ አይደለም። እንዲያውም መተሳሰብ ነው። መተሳሰብ ፖለቲካ ከኔ እሱ ከተሻለ እሱ ቢመረጥ እስከ መባል የሚያደርስ መተሳሰብ ነው። እኛ ሀገር ግን ስናየው
ልክ የፖለቲካ ፓርቲ መሰረተ ማለት ከሌሎች ጋር የሚቃወም የሚቃረን ሌላውን የሚጠላ ድርጅት አድርጎ ራስን የማየት ሁኔታ አያለው ነው። ይህ ግን መሆን አልነበረበትም። ባይዘወይ ፖለቲከኞች የሚባሉ ሰዎች ከሌላው የተሻለ ስለ ነገሮች ዕውቀት አላቸው፣ ስለ ነገሮች ይረዳሉ ተብሎ የሚታሰቡ ሰዎች ናቸው። እና በእነሱ ዘንድ እንዲህ አይነት የመተሳሰብ እይታ ከሌለ ታች ባሉት አባሎቻቸው ዘንድ ጥሩ እይታ ይኖራል ተብሎ አይገመትም። ስለዚህ በተለይ መሪዎች ፖለቲካ ምንድን ነው? ከአንድ ፖለቲካ ድርጅት ምን ይጠበቃል? በተለይ ከፖለቲካ አመራሮች ምን ይጠበቃል የሚለውን ነገር በደንብ አስቀድሞ ማወቅ ያለባቸው ይመስለኛል። እኔ እንዳውም ቢቻል በዚች ሀገር ዝም ብሎ እንዳው ፓርቲ መሰረታለሁ የፖለቲካ ድርጅት ነኝ ከማለት ይልቅ አስቀድሞ ጥሩ ስልጠና ሊሰጣቸው ያስፈልጋል። ለፓርቲዎች ለሚቋቋሙ ፓርቲዎች አሁን አንዳንድ ፓርቲዎችን ታያለ፣ በጎሳ የተቋቋሙ ናቸው፣ በክልል የተቋቋሙ ናቸው። ሀገራዊ ራዕይ እንኳን የላቸው። ሀገራዊ ራዕይ እንኳን የላቸው። መምራት መንዳት ማለት አይደለም። መምራት በእውቀት ላይ የተመሰረተ ራዕይ ያለው እና ለህዝብ መቆምን የሚያሳይ ትልቅ ሀሳብ ነው ወይም ትልቅ እይታ ነው። ይሄ እይታ ሳይኖር ዝም ብዬ የፖለቲካ አቋቁሜ የፖለቲካ ፓርቲ ይሆናለሁ ማለት ለኔ ማለት ነው እንዳው ቀድሞውኑ ባያስቡት ይሻላል፣ እንኳን ፓርቲ አቋቁመው እንደዚህ አይነት ነገር። ስለዚህ ይሄንን ሐሳብ ይዘን የነበሩ የምርጫ ክርክሮችን ስናይ ለህዝቡ ያን ያህል አማራጮች የቀረቡ አልነበሩም ወይስ እንዴት ነው? ማኒፌስቶአቸውን አቅርበዋል? እንደኔ ማለት ነው። ባይዘወይ በተወሰነ ደረጃ የፖለቲካል ሳይንስ ተማሪም ነኝ እና እገመግማለሁ፣ አየዋለሁ እና ብዙ ይቀራቸዋል። ቅድም እንዳልኩ ከምን የመነጨ ነው የሚለውንም ሳይ እነዚህ አካላት እኮ አስቀድሞ ጥሩ ስልጠና ቢሰጣቸው፣ ጥሩ ስልጠና ቢያገኙ ምናልባት ፖለቲካን ከጥላቻ ባሻገር ትልቅ ኃላፊነት የመሸከም እድል መሆኑን አውቀው ሊዘጋጁ ያስችላቸው ነበር የሚል እምነት አለኝ እኔ። ግን አንድ ነገር ደግሞ እንደተባለው ነው እንግዲህ ችግሮች ቢኖሩ ከነክ ችግሮቹ ተፎካካሪ ፓርቲዎች ያደረጉ ክርክርና ውይይት የንግግር ባህል ባልዳበረባት፣ የውይይት ባህል ባልዳበረባት፣ ነፍጥ ማንሳት እንደ ጀግንነት በሚቆጠርበት ሀገር እንደዚህ ማውራ የሚግባባ ማህበረሰብ ለመፍጠር ያለው አስተዋጽኦስ እንዴት ይታያል? እሱ ጥሩ ጅምር ነው። እንደ ጅማሬ ልናየው እንችላለን፣ እንደ ጥሩ ግን ይቀረናል፣ ብዙ ይቀራል። ምን መደረግ አለበት ለሚለው በመጀመሪያ ደረጃ what is knowledge የሚለውን ነገር እንመልከት። knowledge is power. It is the premise of growth or development. knowledge ያስፈልጋል። ለመምራትም እውቀት ያስፈልጋል። አይደለም ለመምራት አንተ ጥሩ ተመሪ ካልሆንክ ጥሩ መሪ እንዲኖርህ መቼም አትጠብቅም። ጥሩ ተመሪ ለመሆን አንተ ራስህን ማዘጋጀት አለብህ። ምን ያህል ለመሪዎችህ ለመታዘዝ ዝግጁ ነህ? ካንተ ምን ይጠበቃል? እዚህ ላይ አንድ ነገር ባስታውስ በጣም ደስ ይለኛል። እንዳውም በአጋጣሚ ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት የመደመር ትውልድ የሚል አንድ መጽሐፍ ጽፈው ነበር፣ እናስታውሰዋለን። እና ስለዚህ ትውልድ እዛ መጽሐፍ ላይ የተናገሩት ንግግር በጣም ይደንቀኛል። ይህ ትውልድ
መብቱን ብቻ ፈላጊ፣ ይህ ትውልድ መቀበልን ብቻ የሚወድ፣ ይህ ትውልድ ግዴታውን ለመወጣት ግን የማይፈልግ፣ ይህ ትውልድ እኔ ምን ማድረግ አለብኝ፣ እኔ ምን መስጠት አለብኝ የሚለውን የማያውቅ ትውልድ ነው እና ይህ ደግሞ ሀገርን አያሻግርም የሚል ንግግር አንብቤያለሁ። ቆይቷል ባይዘወይ ያኔ በጦርነቱ አካባቢ ነው ይሄ መጽሐፍ የተጻፈው እና ይሄን ነገር በእርግጥ በተጨባጭ መሬት ላይ ታየዋለ። ተመሪው ለመመራት ከኔ ምን ይጠበቃል? እኔ እንደ ዜጋ ምን ማድረግ አለብኝ? አይደለም እንደ ዜጋ እንተው፣ እንደ ሰው መቼም ከሌላው የሚለየው የሚያስተውል አእምሮ ስላለው ነው አይደል? እንደ ሰው ከኔ ምን ይጠበቃል የሚለውን ነገር ማወቅ መቻል አለበት እና በዚህ ረገድ ትልቅ ችግር አለ። ግን ወደ ምርጫው ስንሄድ እና መልካም ጅማሬ ነው። በእርግጠኝነት አሁን በቀጣዩ ምርጫ ብዙ ነገሮች ተሻሽለው ተለውጠው ከነዚህ ድክመቶቻችን ተምረን ጥሩ ነገር እናያለን የሚል ግምት አለኝ። እስቲ እዛው ቅድመ ምርጫ ላይ እንቆይና እንግዲህ ብልጽግና ፓርቲን ጨምሮ ተፎካካሪ ፓርቲዎች በአዲስ አበባም ሆነ በክልል ያደረጉት እንቅስቃሴ መታዘብ ችለናል። ምን ያህል ደረጃቸውን የጠበቁ ተገቢና ባላንስር ነበሩ? የገዢውን ፓርቲ ጨምሮ ተፎካካሪ ፓርቲዎች እንግዲህ መስቀል አደባባይ የተካሄዱ ትዕይንቶችን አይተናል። አንድ አይሱዙ ላይ ደግሞ ሞንታርቦ ይዞ እንዴት አዩት? ምን ያህል ተፎካካሪስ ናቸው? እዚህ እንግዲህ ብዙ ነገር ማየት ይፈልጋል። አንደኛ ስልጣን ላይ ያለ ፓርቲ ሁሉ ነገር በእጁ ነው፣ በቀጥታም በተዘዋዋሪ ሰውም ኢኮኖሚካል አቅሙ ሶን ሚዲያውም እንደገና አክሽኑ ሁሉ በእጁ ነው። በሌላ በኩል ደግሞ አሁን ተፎካካሪ ፓርቲዎች የምንላቸው ከዚህ አንጻር ስንመዝናቸው ብዙ የሚጎላቸው ነገር እናያለን። ለምሳሌ ያህል ቅድም እንዳልነው የአቅም ጉዳይ አለ፣ የሰው ኃይል ዓላማቸውንም ብዙ ባይዘው በምርጫው አካባቢ ነው እንጂ ከምርጫው ሰሞን ውጪ ራሳቸውን ለማስፋትና ራሳቸውን ለማስተዋወቅ የሚያደርጉት ጥረት በጣም አናሳ ነው። ስለዚህ ከተፎካካሪ ስልጣን ላይ ካለው ፓርቲ እኩል ምንም አይነት እንቅስቃሴ ሊያደርጉ አይችሉም። ይሄ በጋድ የሚታወቅ ነገር ነው። ኤኒሃው ግን የገንዘብ ችግር ብቻ ነው ወይስ የአቅምም ችግር? የአቅምም ነው እንጂ የአቅምም የሰው ኃይልም የእውቀትም በብዙ አንጻር ልንተረጉመው እንችላለን ወይም ልንፈታው እንችላለን እሱ እና እኛ አሁን ማየት ያለብን ይህ ጊዜ ይህ ወቅት። ሌላው አንድ ደግሞ ሰዎች የሚያነሱት ነገር አለ በምርጫ ቦርድ ላይና ተፎካካሪ ፓርቲዎችም ላይ ቮተር ኤጁኬሽን ቅድመ ምርጫ ላይ በአግባቡና ተደጋግሞ አልተሰጠም፣ አልተነገረም የሚሉ አሉ። የመራጮች ትምህርት ላይ መራጮች እንዴት ነው የሚመርጡት? ምርጫውን ነፃ ገለልተኛ ምናምን አድርጎ ለማካሄድ እንዲያመች እዛ ላይ የሚሉት ነገር አለ። አዎ አሁን እንደተባለው ስለ ምርጫው የተካሄደው ቅስቀሳ በተለይ ስለ ምርጫው አጠቃላይ የተካሄደው ቅስቀሳ በቂ ነው ብዬ አልገምትም። እኔ አላየሁትም። በቃ ምርጫው ሲቀረብ አካባቢ ነው እኮ 2 ወር ምናምን ሲቀር አካባቢ ነው አብዛኛው ነገር የምናየው። ግን ያ መሆን ነበረበት ወይ? አንድን ጎል አቺቭ ለማድረግ እኮ ከሩቅ ነው አስቦ አልሞ ተዘጋጅቶ መንቀሳቀስ የሚያስፈልግ። ልክ እዛ ደርሶ ብቻ የሆነ ግርግር ፈጥሮ ለመመረጥ መዘጋጀት በቂ ነው ብዬ አልገምትም። ከታች ነው መሰራት ያለበት፣ ቀደም ብሎ ነው።
ቢያንስ ለዚህ ዓመት ምርጫ የዛሬ 2-3 ዓመት ጀምሮ ይህ እንዳለ አውቆ ለማሸነፍ ጥረት መደረግ አለበት። እንግዲህ ቅድመ ምርጫን አየን። አሁን ወደ ምርጫው እንምጣ። ግንቦት 24 ቀን የድምፅ አሰጣጡን በተመለከተ እንግዲህ የኢትዮጵያ ምርጫ ቦርድ፣ የአፍሪካ ህብረት የታዛቢዎች ቡድን፣ ኢጋድና የኢትዮጵያ ሲቪል ማህበራት ህብረት ለምርጫ የምርጫውን ሂደት በተመለከተ በየፊናቸው መግለጫ አውጥተዋል። እነዚህ መግለጫዎች እንዴት አዩአቸው? አመሰግናለሁ። አዎ ተከታትያቸዋለሁ። በአጋጣሚ ሶስቱንም። በሌላ በኩል ከዚህ ቀደም እንደምናውቀው ከአውሮፓ ህብረትም ከተለያዩም አካባቢዎች ይመጡ ነበር። በአሁኑ ግን እነሱ አልመጡም። አላቅም ለምን እንዳልጠሩ አላቅም። ቢመጡ ግን ቢያዩት ጥሩ ነበር። ባይዘወይ ቢያዩት ጥሩ ነበር። ቢያዩትም ደግሞ ለእኛ ብዙም ችግር አይደለም። እኛ እነሱ እንዲያምኑን ብቻ መኖር የለብንም። እኛ ራሳችን የቻል ሉዓላዊ ህዝቦች ነን። ትልቅ ታሪክ ያለን ከነሱ በላይ ስለ ህግና ስለ ስርዓት የምናቅ ህዝቦች ነን። ስለዚህ ከአፍሪካ ህብረት መጥተዋል፣ ጥሩ ነው። ከሲቪል ማህበራት ተገኝተዋል፣ ጥሩ ነው። ኢጋድም ልኳል፣ ጥሩ ነው። ይሄ የመጨረሻውን እንትን ብንሰማ ጥሩ ነው። እኔ እዚህ ላይ አስተያየት ከመስጠቴ በፊት የራሳቸውን አስተያየት አቅርበዋል። እስቲ ምርጫ ቦርድስ ምንድን ነው የሚለውን ነገር መቼም ዝም ብሎ እነዚህን የነሱን አስተያየቶች ኮምፓይል አድርጎ የሚገመግም ይመስለኛል። ከገመገመ በኋላ ተቀባይነት ያለው ቅቡልነት ያለው አስተያየት ይሰጣል ብዬ አስባለሁ። ሪዝነብል የሆነ ሌጋል የሆነ አስተያየት ይሰጣል ብዬ ገምታለሁ። ኤኒሃው ግን የተለያዩ ጉለቶች እንደነበሩ አልሸሸጉም። የተለያዩ ስተቶች እንደነበሩ አልሸሸጉም። ደግሞ ጉለቶችና ስተቶች አይኖሩም ብሎም ደግሞ ማሰብ አይቻልም። ለምሳሌ ያህል ምርጫ ሊካሄድባቸው ተዘጋጅተው ሳይካሄድባቸው የቀሩ አሉ፣ የተዘጉ አሉ። መራጮች አስመራጮች ያልሆነ ተግባር ሲፈጽሙ ይህ ሁሉ እንዳዩ ሲገልጹ ሰምቻለሁ። እና ምርጫው ፍጹም ነው ማለት አይቻልም። እንኳን በእኛ ሀገር ይቅርና እንዳው ሰለጠኑ በምንላቸው ሀገሮች ናዌዴይ ማለት ነው ባይዘው ስልጣኔ እኛን የሚቀድም ማንም የለም ኢትዮጵያ። ግን እነሱ እንዳው የትናንትና መንግስታት እንኳን እነዚህ ቅርብ ጊዜ የተቋቋሙ የሚባሉ መንግስታት የ2000 ዓመት እንኳን ታሪክ የሌላቸው እነሱ አሁን ያው እነሱ ብዙ አውቀናል ነው የሚሉት። ግን እነሱም ጋር ይታያል እንደዚህ አይነት ስተት። ይሄንን ብዙም እንዳው አንዳንድ ነቀፌታዎችን ብዙም አጉልተን ባናይ የሚል አካሄዱ እንደ ጥሩ ጅማሮ አድርገን ብንወስድ መልካም ነው የሚል እይታ አለኝ እኔ። ይሄ ራሴ አስተያየት ነው። እንግዲህ ታዛቢዎች ምርጫ ቦርድን በመግለጫቸው እንዳረጋገጡት እንግዲህ በርካታ ቁጥር ያላቸው ምርጫ ጣቢያዎች ምርጫ ማካሄድ አልተቻለም ተብሏል። ቀደም ባለው ጊዜ ደግሞ እንደተነገረው ትግራይ ክልል ሙሉ ለሙሉ ምርጫ አልተካሄደም። አማራ ክልል የተወሰኑ ቦታዎች፣ ኦሮሚያ እንዲሁ ሌሎች ቦታዎችም አሉ። እነዚህን ያህል የምርጫ አካባቢዎችን ትተን ይህ በሆነበት ሁኔታ እንደው 7ኛው ሀገራዊ ምርጫ ምን ያህል ምሉእ ነው ማለት ምን ያህል የተሟላ ነው ማለት እንችላለን? አመሰግናለሁ። በዚህ ጉዳይ ላይ በእርግጥ ይሄ የትም የሚያጋጥም ነገር ነው። ሁሉም ፈቃደኛ ሆነው ነገሮች ተመቻችተው በሁሉም አካባቢ ምርጫው ቢካሄድ በጣም ደስ የሚያሰኝ ነገር ነበር። ግን የተወሰኑ አካባቢዎች እዛው አካባቢ በተፈጠረው ችግር ምክንያት ይሄ መንግስት የፈጠረው ነው ብዬ አላስብም። እኔ ኋላ መጣበታለሁ። ይሄ መንግስት የፈጠረው ችግር ነው ብዬ አላስብም። ግን እዛው አካባቢ በተለያየ መንገድ በተፈጠሩ ችግሮች በዚህ ምርጫ መሳተፍ አልቻሉም እና
ስለዚህ መተው አለባቸው የሚል እሳቤ የለኝም እኔ። ነገሮች ተመቻችተው እንደገና በእነዚያም ክልሎች ሰላማዊ የሆነ የምርጫ ስራ መሰራት አለበት የሚል እምነት አለኝ። ግን ስናየው ከሀገሪቱ ከ75% በላይ ህዝብ ባለበት አካባቢ ይሄ ምርጫ ተካሂዷል። ያም መቅረት አለበት ማለት አይደለም፣ ግን ይሄ ቅቡልነት አለው እና ወደፊት ግን ትኩረት ሊሰጠው ይገባል የሚል ሀሳብ አለኝ። እስቲ አሁን የምርጫ ቦርድ እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ከየክልሎች ውጤት ሰብስቤ ይፋ እስከማደርግ ድረስ በትዕግስት ተጠባበቁ፣ ማንም ስለ ውጤቱ እንዲህ ነው እንዲያ ነው እንዳይል ጥብቅ ትዕዛዝ አስተላልፏል። ውጤቱ ምንም ይሁን ምንም በጸጋ መቀበል ደግሞ ተገቢ ነው ብሏል። እዚህ ላይ ምን ይላል? ውጤቱን በጸጋ መቀበል ግድ ነው። ቅድም ካልኩት እሳቤ ተነስቶ ምንጊዜም የትም ቦታ እንደምናየው ምርጫው ተጭበርብሯል። አንዳንድ ደካማ ፓርቲዎች የሚያነሱት ጥያቄ ነው። አንዳንድ በእርግጥም በትክክል መካሄዱን እንኳን እያወቁ የሚያነሱት ነው። ብዙውን ጊዜ ግን በአዋጅ ለምርጫ ቦርድ የተሰጠው ስልጣን አለ። በዚያ መሰረት ይህን ምርጫ መምራት፣ መቆጣጠርና ውጤቱን መግለጽ ያለበት ምርጫ ቦርድ ነው። ስለዚህ እሱን መጠበቅ ግዴታ ነው። ከዚህ ባሻገር ቅድም እንዳልኩ ለምን አላሸነፍኩም ወይም ካለመሸነፍ ብቃት ሳይኖር ተወዳድሮ ከመሸነፍ ተነስቶ የሆነ ነገር ማሰብ እንደኔ በቃ አይደለም። እዚህ ላይ ይችን ያህል ካልኩ አንድ ትንሽ ነገር መናገር እፈልጋለሁ ከይቅርታ ጋር። ይሄ ወቅት ቅድም በሰፊው የኢትዮጵያን ታሪክና የመንግስት አመሰራረት ለማንሳት ሞክሬያለሁ። ይሄ ወቅት በተለይ 35 ዓመታት ከ1983 እስከ ዛሬ እስከ 2018 ድረስ በኢትዮጵያ ላይ እጅግ አስደናቂ የሆኑ ጥሩም ያልሆኑ ክስተቶች የታዩበት ዓመታት ናቸው እነዚህ 35 ዓመታት። ለምሳሌ እኔ እንዳውም በግንባር ቀደምትነት ማየው እና መሆንም አለበት ምለው የዚህ የኢትዮጵያ ህዳሴ ግድብ ተሰርቶ መጠናቀቅ ነው። ይሄ ለሀገራችን እድገት፣ ለሀገራችን ብልጽግና፣ ለሀገራችን ሰላም እጅግ ትልቅ ዋጋ ያለው ስራ ነው። እስከ ዛሬ ድረስ ቅድም ባልናቸው በ6000 ምናምን ዓመታት እኛ እንዳናድግ፣ እኛ ሰላም እንዳናገኝ፣ እኛ ኋላ እንድንቀር ያደረገን ይህ ነበር። አሁን ብዙ ሰው ታሪካዊ ጠላት ሲባል ግብፅን ብቻ አድርጎ ነው የሚያየው። ባይዘው የፈርዖን መንፈሱ ራሱ እጅግ በጣም አደገኛ ነው። ብዙ እንግሊዝ ከጎኗ እንዲሰለፍ አድርጓል። አሜሪካን ከጎኗ እንዲሰለፍ አድርጓል። ከነዚህ ተነስቶ ደግሞ የአውሮፓ ህብረት ሀገራት በሙሉ። በሌላ በኩል ደግሞ ግብፅ የአረቡ ዓለም መሪ ነች። 22 ሀገራት አሉ በአረቡ ዓለም። እነዛን 22 አረብ ሀገራት የምትቆጣጠረው እሷ ናት። ያ ስፕሪት ነው መሪዎች ላይ የሚቀመጠው ስፕሪት። ከዛ በመነሳት እነዚህ ሁሉ የኢትዮጵያ ጠላቶች ነበር። አሁን ብዙ ጊዜ ግብፅ ነው የሚሉት ብዙዎች፣ ሱዳን ነው የሚሉት አይደለም። እነዚህ ሁሉ አሁን ቅድም እንዳነሳሁ ወደ 54 ሀገሮች ከነሱም በስተጀርባ ያሉት የኛ ጠላቶች ነበሩ። ዋነኛው ምክንያት ደግሞ አባይ ነበር። አሁን የህዳሴው ግድብ ተገንብቶ ስለተጠናቀቀ ከዚህ በኋላ እነዚህ ጠላቶቻችን ወዳጅ ከመሆን የሚከለክላቸው ነገር የለም። ደግሞ ኢትዮጵያ ቅድም እንዳልናት ቅድስት ሀገር ናት፣ ለም ሀገር ናት፣ የኪዳን ምድር ናት። ወደፊት በዓለም ታላላቅ ከሚባሉ ሀገሮች አንዷ እንደምትሆን
ምንም ጥርጥር የለው። እስከ ዛሬ ድረስ ሲወጉን የነበሩ ግብፅ ራሷን ጨምሮ እስከ ዛሬ በድለናል ምን እንካሳችሁ ማለታቸው የማይቀር ነገር ይሄ። ሌላ ሁለተኛው የዚህ ሀገራዊ ምክክር ኮሚሽን መቋቋም ጉዳይ ነው። ይሄ በጣም መሰረታዊ ነገር ነው ለኢትዮጵያ። በኢትዮጵያ ታሪክ ሰዎች ብዙም ትኩረት አልሰጡትም፣ ብዙም አልተረዱትም፣ በጣም ከተወሰኑት በስተቀር። ኢትዮጵያ እንድትበታተን በተለያየ መንገድ ጠላት ሲሰራ የነበረው ኢትዮጵያውያንን ተጠቅሞ ነው፣ ባንዳዎችን እየገዛ በተለያየ መንገድ። አሁን እነዚህ ግብፅ ራሷ በድያለሁ ልካስ ብላ ከመጣች እነዚህ ባንዳዎች ሁሉ ባይዘዌ ይጠፋሉ። ከዚህ በኋላ ኢትዮጵያን ከማደግ የሚከለክላት ነገር የለም ለማለት የፈለግኩት በመመካከር በመተሳሰብ ሀገራዊ ምክክር ኮሚሽኑ አሁን ትልቅ ስራ እየሰራ ነው። ሰው ብዙ ባይረዳው እነዚህ ችግሮች ኢትዮጵያ ውስጥ ለዘላለም እንዳይታዩ ይሆናል። አቶ ከበደ ፎንጃ የበጎ ተጽዕኖ ፈጣሪ ኢትዮጵያ ማህበር ፕሬዚዳንት፣ ምርጫውን በተመለከተ ቅድመ ምርጫ፣ የምርጫ ወቅትና ድህረ ምርጫ በኢትዮጵያ በተለይ 7ኛው ዙር ሀገራዊ ምርጫ ምን ይመስላል በሚል ላነሳው ጥያቄ ዘርዘር ያለ ምላሽ ስለሰጡኝ በዝግጅቱ ክፍሉ ስም በጣም አመሰግናለሁ። ታንኪዩ። ተመልካቾቻችን ከአቶ ከበደ ፎንጃ የበጎ ተጽዕኖ ፈጣሪ ኢትዮጵያ ማህበር ፕሬዚዳንት ጋር በምርጫ ዙሪያ ያደረግነው ውይይት ይህን ይመስል ነበር። በሌላ ዝግጅት ሌላ ጊዜ እስከምንገናኝ ጤና ይስጥልን።